ምን ነበር ከባድ? በጣም ቆንጆ ቆንጆ የከተማ ሴት አለ የሚባል ሴቶች ነበሩ። ከዛ አማልዩ ሲለኝ እጅ አቀፍኩት። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ ላይ ከመንገድ ላይ ከሚኖሩ ሪስፔክት ሰዎች አለ ነው። እኔ ስም ያጠፋው የሜሪ ቦንዳን ስም ያጠፋው ሲቀጥል ደግሞ ኢቭን ህግ አፍርሷል። አይ ሚን ውሉ ቀድሞ ያፈረሰው እሱ ነው። ፍላጎትሽ እንካሽን ስውር ሰላም የፋራግ ተከታታዮች እንዴት ቆያችሁልኝ? እንዴት ከረማችሁልኝ? ዛሬም እንደተለመደው ባቡዱ ቪዲዮዎች ተከስተናል። እናንተን ዘና ፈታ ያደርጋሉ እንዲሁም ትንግርትን ይጭራሉ ብዬ ያሰብኳቸውን ቪዲዮዎች ሰብሰብ አድርጌ ይዤላችሁ መጥቻለሁ። ከእናንተ የሚጠበቀው ቪዲዮን ከመጀመራችሁ በፊት ላይክ ብታደርጉልኝ ዩቲዩብ ለብዙ ሰዎች ያደርስልኛል። እንዲሁም ለቤቱ አዲስ ከሆናችሁ ቻናሉን ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ። እሺ ታልኩል ፈይታለ ቻሌንጅ አሸንፊ ነው እና ቤት ነው መመረጥኩት ይሄ ነው። አዎ ይሄ ነው ምን ባለፈው ከሴሽን ጎል ላይ ፓንትስ ማይገባ እሱ ለብሾ ነው በኋላ አውልቂ ያቀብል እዚህ ጀመር ደግሞ ይልሽ ቦንዳ ቤቱ ራሱ አበሻ የለበሰው ፈረንጅ የለበሰው ነበር የተባለው እንደናስተናል ባድ ላይቭ ነው እንዳለ ይሞ ቴሌግራም ይደርሳል ወይ ላይቭ ነው ስትሪመሮች ምናምን ግቡ እንዳለ ላይቭ ስማ አይወጣም ቤቱ 1.5 ሚሊዮን ነው ስማ ሌላ ቦታ 20 ብር 30 ብር የሚሸጥ ልብስ ነው። እኛ ጋር ግን ከ1 እስከ 1.5 ሚሊዮን ምናምን የሚሸጥ ነው። ይሄ ግሩቱ ምናምን ሂሳብ ሳንሰራ ማለት ነው። ይሄን ለብቻው ወጥተን መሸጥ እንችላለን። ለሁለታችሁ ይደርሳችኋል። አፈልግም ነው ፍላጎትሽ እንካሽን ስውር ኢንኮድ እንግዲህ እሱ ሊስትሪ ይሻለኛል ብሏል። ያው ምን ማድረግ ይቻላል? አንዳንዴ እኮ የመጣልን በነፃ የመጣልንን እንጀራ እንዘጋዋለን ራሳችን። ምንድን ነው? ተረጋጊ እንጂ አጭሩ ልጅ አለው ያሰፈር አወቃችሁት? አጭሩ ልጅ አለው ታች ሰፈር ሄዶ ያቺን ቆንጆ ልጅ ሊጀነጅን ሲል ለላ አባትየው ወጣ። አቤት አቤት ልጅ ሊጀነጅን አለና ሽጉጡን አውጥቶ ግንባሬ ደቅና አላረገላችሁ መሰላት። እኔ ለሱን እኔ ብላል ነገር እኔ ታሪክ አይደል የራስን ታሪክ ነው። እኔ እንደዚህ አልነበረም። ይኸውልሽ ገና አልደቀነብኝም እኮ በርቀት አንተ ነው እሷ ነው የምታውቀው፣ አንተ ነው የምታውቀው። አውራ እንጂ ስለአንተ አሁን እነሱ ጠይቃት ይሻላል። ሻርፕም የለኝም ልበደር በቃ ነፍሳቸው በቃ አንዳንድ ሰዎች ከራሳችን በላይ ስለኛ እናውቃለን ብለው ሊነግሩን ይመጣሉ። አሁን አሳመነችው እና እንደዚህ አይነት ሰዎች አላችሁ። አድቡ የምር እንዴ ሰው ጤነኛ እንዴት በምን ምክንያት ጤነኛ እንደሆነ ካቆም ነበር። ምን ነበር ከባድ? በጣም ቆንጆ ቆንጆ የከተማ ሴት አለ የሚባል ሴቶች ነበሩ። ከዛ አማልዩ ሲለኝ እጅ አቀፍኩት። አማለልሹ እንዴት እንደማለልሹ ግን ንገረኝ። ሰው ግን ሴተኛ ዳሪ እናት ያለም ሰው አለ። በቃ ሳምነሽ ነበር። በደምብ የማትበላው ጽዳት ሆኜ የመጣው ሌላ ተቃራኒ ሽቶ ለመስራት ብርቱካን እንደዚህ ዘብዝፌ በልጅንቃቃ እንግዲህ ስንጫወት ልጅነት ነው የኖርኩ። ከልጅነት ጀምሮ አብሮ ያደገ ነው ማለት ነው። ከልጅነት ጀምሮ እናቴ በጣም ሽቶ ትወዳለች እና ስተኛም የሆነ ቻሌ እንዲያርጋ የምትተኛው። እንደውም በዚህ አጋጣሚ ያው ማስታወቂያውን ሁሉም ሰው ሲያይ የሜላት የፍቅር በጣም ለዜናም አድርገውት አዲሱ ባሏ ምናምን እያሉ ነበረ። ለእሷ በጣም እጨነቅ ነበር። ጥሩ ቤተሰብ ነበረን እንጂ ከቪክ ጋር ምንም አይነት ግንኙነት አልነበረንም። ሜላት ነብዩ ሜላት አርቲስት ምናምን ነበር ቢለውና አሁን ግን ሜላት ያው ስራ ያንጸባርቃል። ብዙ ነገሮች ተብለዋል። ራስሽን ካወቅሽ ሰው የፈለገውን ነገር ቢል አትጎጂ። ዓለም ለፈጠራት አልተበጀ በትክክል ተሳዳቢ ናት። ዓለም ሰፊ ናት፣ ለሁላችንም በቂ ናት። ስለዚህ በፍቅር አብረን ተባብረን በአንድነት ብንኖርበት ነው የሚወጣው። ግን 15 ዓመት ላይ ወጥቼ መኖር ግዴታ ከቤት በ15 ዓመት ይገርማል። ሆነሽ ያችን 15 ዓመቷን ሜላት ታገኛት ምን አይነት ምክር ትሰጫታለሽ? እንደው ሰው በጣም ባታምኝ ኖሮ ጥሩ ነበር። እግዚአብሔርን በጣም አምነሽ ሰው መውደድ ማድረግ ያለብሽን እስከ ጥግ ድረስ ስለምታደርጊ ነው ወደ ኋላ ማትመለሽ። ይሄን ባረኩ ኖሮ አትይም። ራሴን በጣም እያገነንኩ ምናምን ሳይሆን የሆነ አፍቃሪ ነኝ። አፈቅራለሁ ጥግ ድረስ ራሴን
ከመስጠት የዋናት ምስኪናት ይባላል። እውነት ታስታውቃለች። የዋህ ነኝ ሞኝ ግን አይደለሁም። የዋህ ብሆን ይሻለኛል። ብልጥ ከአንድ ቀን በላይ አይበልጥ። ብዙ ጊዜ ሰዎች የዋህነትና ሞኝነትን አንድ አይነት እሱ ልክ ነሽ። በዛ ሊጠቀሙብሽ ሲፈልጉ የዛኔ ታሳያቸዋለሽ። አሁን ደግሞ በቅርቡ የሆነ አንድ ፊልም እያየሁ ነበር። ፊልም ነው አላውቅም፣ ብቻ ምን ትዋ እየሰራሽ ይሆን ያለቀ ፊልም ይሆን ነገስታቶች የሚወጡበት ላይ ስንወጣ ሁሉም ቆሙ ከነ ከንቲባውና በጣም ነው የደነገጥኩት። እንዴት ክብር እንደሚሰጥ ምንድን ነው የምትለው? ለምንድን ነው የሜላት የፍቅር ህይወት በጣም ፌመስ ይሆናል? አንድ ጋዜጠኛ ምን አለችኝ፣ የአባይ ግድብ የዛ ሰሞን በጣም እንትን ይባል ነበር እና ከአባይ ግድብ በላይ ስምሽ ይቀላል ለመሰማት ለምንድን ነው ጣፍጣችኋል? አይኑሽ ስለምገቢ እኮ ሜሉዬ ያለችበት የፍቅር ስታተስ ወይ ደግሞ የፍቅር ህይወት አለ ወይ የሚካለስ ምን ይመስላል? እንደው በፍቅር ህይወትሽ ተሳስቻለሁ ብለሽ ተስበሽ ታውቂያለሽ? የእኛ ደጋፊዎች ነበሩ በጣም ብዙ ሰውና እነሱ ህርት እንዳይሆኑ በጣም ሳሳው ነበረ። ፍቅር ይዟችሁ እያለቀሳችሁ ያላችሁ ልትኖሩ ትችላላችሁ። ለእግዚአብሔር ስጡት። ሩጭ ያለው ቸኩ ያለው ግን አስተምረውኛል። ወደኋላ ምንም የሚቆጨኝ ነገር የለም። በእኔ በራሴ መመርጠውን ትቻለሁ። በራስ መምረጥማ ውጤቱ አይሆንም እኮ ከች የሚለው አንዳንዴ ሰው ዝምተኛ የሆነ ትሁት ሆናችሁ ስትገኙ የምርን ደግሞ ኢኮኖሚ ያያችሁ እሷንም ብዙዎች ያዩዋነቷ ይመስለኛል እንደሞኝ እንድታይ ያደረጋት። ከሶስት ጓደኛሞች አንዱ ሀብታም ሲሆን በኋላ ተመጣለሽ እንጠራ እንደውልላ አንተ ነህ ካነቃቀር በል ታስሩልኝ። ማን ነው ካነቃቀር? ወንድሙ የሆዱን የጭንቅላቱን የሚያውቀው አባቴ። በቃ እንዲህ እኮ አሽቃባጮች አይጠፉም። ይወር አንዳንድ አቅም የሆኑ ሰዎች አካባቢ በጣም እኮ ነው የሚያዝጉት። ደረጃ ያበቆት የኔ ጌታ እኔ እኮ ነኝ ጓደኛችሁ ሆኖ ልደቴ ነው ምን አመጣችሁልኝ? እኔማ ምን እሱን ጠይቀለኝና ገላግላቸው። ቁሳቁስ ዲዛ ነገር ላንተ አልሰጠም። አንተ እኔ ሁሉ እድሜን ባሪያ ነኝ። ሌላ ምንም ባሪያው አቤት ቅባት ይሄ ምንም ፍቅር አያውቅም። ያንተ ልጅ ነው እንግዲህ ተሰጣኝ ነው እንዴ? አለጋ ማጥቶ ምን አቀበው ነው ቆራሪ ልጅ ማበላቸው እኛን ማሩዋል እንዴ? የምር ሪል የሆነ ነገር ነው አሉ እንደዚህ አይነት ሰዎች። የሆነ በተለይ በጓደኛሞች መካከል የሆነ አንደኛው ትንሽ ከፍ ብሎ ምናምን ሲገኝ እንደዚህ መጥቶ በቃ አዛም ያደርጋሉ። ጓደኞች የራሳችሁ ጓደኛ አውቶፍ ለማድረግ ይሞክሩ። የምር እንደዚህ አይነት ባህሪ ያላችሁ ከጓደኞቻችሁ መካከል ካላችሁ አድም ይደብራል። በጣም ነው የሚያስጠላው። ሲጀመር ሰርቶ ሊለወጥበት አይደለም። እኛ አላማችን ሰርቶ ሊለወጥበት ሰው መስጠት ነው፣ ለተቸገረ ሰው እንጂ ለሚሸጥ ሰው መስጠት አይደለም። ፕላስ የኔንም ስም ያጠፋው የሜሪ ቦንዳንም ስም ያጠፋው። ሲቀጥል ደግሞ ኢቭን ህግ አፍርሷል። አይ ሚን ውሉ ቀድሞ ያፈረሰው እሱ ነው። አንፎሎ አድርጉ ወዲያው ነው። ይሄው አሁን ያንን ለመመስከር ላይቭ ሪካርዱ መስማት አለብን። ለምን አንቺ እንደነገርሽን ሰላም ተባብላችሁ ወደ ሱቅ ገብታችሁ ይሄ ላይ ሰውን ፕራንክ እንደማድረግ እኔም እንደዚህ አይነት ነገሮች የሌላ ሰውን እንጀራ ነው የሚዘጉት። ለሌላ ጊዜ ይሄንን ሊስት ከሆነ ይሄንን ዋጋ ሱቄ ከሆነ ያመነ ይግዛል ያዋጣኛል ብሎ ያሰበው ይሄን ቲሸርት እኔ ከፈለኩኝ 50 ብር ከፈለኩኝ 1000 ብር መሸጥ እችላለሁ አይደል? ስለዚህ ያመነ ይቀበል ያላመነ ይቀበል የሱቄ ዋጋ ይሄ ነው። ይሄንን ደምሩ መታችሁ ቃን ቁጥሩ ዋጋውን ደምሩ 1.3 ታሰበ። ኦኬ። ስለዚህ መጀመሪያ ጠይቆ ቢሆን ኖሮ እንደዚህ ካልኩሌት ተደርጎ ይሄ ይሰጠው ነበረ። ሳይጠይቅ ቀጥታ ላይቭ ላይ መውጣቱ ለምን መረጠ? እኔም ጠየቅኩት። ለምን እንደ ትናንትና አስገምታ ሊና በሌለችበት መጣ ሳይነጋገሩ ማድረጉ ይደብራል። ላይቭ ገብተህ ተገናኝታችሁም ስትደዋወሉ ነገር ቀጥታ ሄደህ ላይቭ ላይ መናገሩን ለምን መረጥክ? ለምን ጠይቀሃት ኤክስፕሌን እንድታደርግልህ እድል አልሰጠሃትም ብዬ ጠይቀዋለሁ። ምንም አይነት ነገር እንዳይፈጠር ብዬ ነው ምናምን ብሏል። ይሄ እሱ በሰዎች ተመክሮም ልጅነትም ቸኩሎም ሊሆን ይችላል። ግን ሜሪ ቀጥ ዘላ ወደ ህግ እንድትሄድ ለምን ዝም አልሻት አንቺ? አሁን እኮ ስሟን እኮ ነው ያጠፋኝ። ፍቅር ችልሽ እኮ እንጀራ ነው። ሜሪ ቦንዳ እንጀራ ነው። ሙሉ የሆነ ልብስ ነው ያላት፣ እንዲሆነ ልብስ ነው ያላት። ሜሪ ቦንዳ አልሰጠችኝም። ላይክ ዘ ሆል ዴይ እና ይሄንን ዊክ ስሟን እንጀራን ያሳጣት። እዚህ ያገናኘን እኔና ሜሪን የሚያገናኘን እኔና በረከትን የሚያገናኘን ስራ ነው አይደለ? ማንም ሰው ሰርቶ ነው የሚኖረው። ስራዋን ያበላሽባት ልርዳ ባለች ስሟን ያ እንግዲህ እንዳያችሁት ይሄ ጉዳይ ሰሞኑን አነጋጋሪ ሆኖ ነበር ሚዲያ ላይ እና ጉዳዩ ምን መሰላችሁ? እቺ ሴት ለልጁ ቻሌንጅ ትሰጠዋለች። ሜሪ ቦንዳ የሚለውን የቲክቶክ አካውንት ከነበረበት ፎሎወር 100,000 ትጨምራለህ ብላ ቻሌንጅ ትሰጠዋለች። እሱም ቻሌንጁን 100,000 ሞልቶ
ርክክብ ያደርጋሉ ማለት ነው። ርክክብ ሲያደርጉ ግን መጀመሪያ ላይ እሷ በግምት እዚህ ልብስ ቤት ውስጥ ያለው እቃ በግምት ቢያንስ የ1 ሚሊዮን ብር እቃ ይሆናል ብላ ነግራው ነበረ እና እሱ ከተረከበ በኋላ ደላላ አምጥቶ ሲያስገምት ወደ 300,000 ብር ይሆናል ግምቱ እና ለምን ይሆናል ተሸውጃለሁ፣ እንዴት እንደዚህ ያደረገ ምናምን በሚል ብዙ ሰዎች መነጋገር የሆኑ ነበርና እንደኔ ሐሳብ እንደኔ አስተያየት ሰው የተሰጠውን ይዞ ነው ማልቀስ ያለበት ብዬ ነው ማምነው። ምክንያቱም ነፃ ነው የተሰጠው። እንደውም አንዳንዶች ቻሌንጅ ተሰጥቷቸው እኮ ብር ነው የሚሰጣቸው። ይሄ ተለወጥ ተብሎ ቦታ የንግድ ቦታ ነው የተሰጠውና ልጁ ልክ ነው ብላችሁ ታስባላችሁ? የእናንተ ሐሳብ አስተያየት ምንድነው? ኮሜንት ላይ አስቀምጡልኝ። ሰይጣን ሲያገላግል ምንድን ያለው ደደብ የማይገባ ሰው ነህ አንተ እያለ አንተ እገልሃለሁ። ስርዓት ያዘው ያጫርሳቸዋል። የከብቶቹ አይነ ምድር አንተ በምን አወቅህ እንደዛ እንዳሰበው የከብት መሆኑን? እኔ እሱን ባህሪ አውቀዋለሁ እኮ ከሌላ እንግሊዝ ቢሆን አንተ የእሱን ባህሪ ስለማውቀው እኮ ነው። እሱን ነው የሚልክ አንተ አይንን ነው ማጠፋልህ ስራ እና ሰይጣን ጥሩ ነገር እንዲመክር ፈልገህ ነበር። ሰላም ለምንድን ነው የምታጋግለው? ጓደኛዬ ነው አቋል አይደለም። ቆይ ተረጋጋ፣ ሰማኝ። ለምንድን ነው የምታጋግለው ነገሮችን? አንተ ምን ይሄ ነው የሚያስደስትህ ነው? እሺ ምንድን ነው ችግር? አሁን እያገለ ቢመታኝስ? እና ከሰይጣን ጥሩ ነገር ጠብቀህ ነበር። ፖዚቲቭ ሆኖ መሀል ላይ ሁለታችሁም በአግባቡ እንዲገላግላችሁ ነበር የፈለግከው። ሰይጣን እኮ ሰላም እንዴት ናችሁ? ዛሬ ደግሞ የት ይዘሽለት ሂጂ ነው? አላውሰኝና ገምስት ቤት እንደምንሄድ ወዴት ልትሄጂ ነው? በጣም ይሄ ልብ የሚያሞቅ ቦታ ነው የምወስዳችሁ። ከኔ ጋር እንሂድ። ኧረ ይመችሽ። የምር በቃ ማንጠብቀውን ነገር ነው የምታደርጊው። ዛሬ እንግዲህ አብረን የምናመሸው መሀል መርካቶ መንገድ ላይ ከሚኖሩ ሪስፔክት ከሚኖሩ እህትና ወንድሞቼ ጋር ነው። ዛሬ ታሪካቸውን እናወራለን፣ እንጫወታለን። ብዙ ነገር የምናወራው አማራ ክልል ከአዊ ዞኖች አሉ። ከአረሽ አይገርምም? ከተለያየ ሀገር ነው የመጡት እንደሰማችሁ። ከሀገር ተናድጄ ነው የሆነ በማሽን እየሰራው ባለሙያ ነበርኩኝ። አልጋ ኮንትሮል፣ ቢፔ፣ ቁምሳጥን፣ ደረስን፣ ስቶፕ፣ ኪችን፣ ሶፋ፣ ትሪስታን፣ ታምቡራታ በር፣ ኮሪደር ኮንትሮል ባለሙያ ነው እና እየሰራው በአጋጣሚ ማሽን ጣቶችን ጣት ሲያሳዝን ከዛ ተናድጄ በቃ ወጣሁ ከሀገር። በጣም ርቦ ያውቃል። በጣም ተርቤ እንኳን ወደ አንድ ቤት እንኳን ሂጅ ስጠይቃቸው አይሰጡኝም። አንተ በዚያ አቅም ሰርተህ በላ ምናምን ነገር በሚለው ይቆጡኛል። የምሪት ያራዳ ልጅ እኮ ነው እሺ ያለሽ የምር ገብርኤል በጣም ነው ገብርኤልዬ፣ አንተ ከጉድ ከዚህ ጉድ አውጣኝ። ገብርኤል ደግሞ ጠባቂ ነው። እየሰማችሁ ነው። ጠረገኝ ጫለብኝ ሚቅጌዲ ራሴን ሳትኩ። በአንድ ደፈረኝ ምን እንደሆንኩኝ አላውቅም። ግን 7 ናቸው ምናምን በቁጥር ግን ለይቻቸዋለሁ። ሲሉብኝ አይቻለሁ። ያንን ሁሉ አልፌ ደግሞ ጩቤ እዚህ ጋር አለብኝ ምልክት ማሳየት አልፈልግም። አሁን ወዲያው እንደመጣሁ አጋጣሚ ጮሬ ጋዝ ውሃ መስሎኝ በጣም ጋዝ ጠጡ እንትን ውሃ መስሎኝ ከትንሽ ናት ለከንከስ ብዙ አይነት ታሪክ ነው የምንሰማው። የሰማችሁ ነው። በጣም አዎ ካጠገባችን ያለች ልጅ ተደፍራ ደፈራት። አዎ ምንም አላወራንም። የ9 ዓመት ልጅ 9 ዓመት ልጅ ናት። 3 ሆኖ ነበር እነሱ ያገኛቸው እዚህ መርካቶ ውስጥ ነበር። ስትወልጂ ማን ነው ያራስሽ? የታረስሽ? የትወለድሽ? የወለድኩት እዚህ አዲስ አበባ ልጅ ነሽ? የሆነ ጊዜ ጓደኛዬ ነበረች፣ ግን እኔ አልታረስኩም። በ11ኛ ቀን ምናምን ወጭቻለሁ። ምክንያቱም ቤት ውስጥ የሚበላ ምን ያሳዝናል። ያልጋ የሚከፈልስ እዛ ለማጥለሽ ወጣ ይዞኝ በ11 ቀን እውነት
አሁን ደግሞ እንግዲህ ሌላዬ በቃሷንና ታለንቷን ታሳየናለች። ሌላ ወደ መድረክ ያስተምር ያስተምር ሚላይ ፎርሸገር ሆኖኛለው ዛሬ ግን ደከመኛ ካዘኝ ተጎዳው። ከዛ የኖርኩ ምናምን አባቴ እሷውን ምናምን ፊቹ ምናምን ስሉኝ እኔ አልሰማችሁም ብዬ ከሱ ጋር እየኖርኩኝ ከዛ አጋጣሚ ወለድኩኝ በኋላ ልጄ ሞተብኝ። ልጄ ከሞተ በኋላ እሱ ተቶኝ ሄደ ማለት ነው ሐኪም ቤት ከነሬሶ ተቶኝ ሄደ በኋላ እያለቀስኩኝ እንደምንም ሆኜ እየኖርኩኝ ባይ 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 ትላንት ቃል ገብተሃል በኔ ምለህ ልቤን እያወቅኸው ያሳዘንከው ስበርበርበር ያረግ ኦሞሌ ወንጫ ጎሲያ ዶርሲዮ ኦሞሌ ጎቻ ሱሞኔ እኮ በጣም ነው የሚያሳዝነው። ቦላ ወደ ምናበራበት ነው ወደ ምንበላበት ወጣ እንት የመሬም መችሽ ያራዳ ልጅ ቲናስ በቃ እንዲህ እኛን ማስደመም በቃ ጊዜ ወደ ጊዜ ተያያዘችው። ከዚህ በፊት እንዲህ የሆነ ቪዲዮ በጣም በቃ ግርምትን ጭራ ነበር። ታች ላይ ቪዲዮውን ሄዳችሁ ማየት ትችላላችሁ። የምርቲ ይመችሽ ያራዳ ልጅ። አቶ ኤልያስ ከዚህ ቀደም የነበረቦትን ኃላፊነት በአግባቡ በመወጣቱ ይሄን የክብር ጋቢ ምን ሰርቶ ነው እዚህ ጋር የተገኘ ነው? የማዕረግ እድገት ለአቶ ኤልያስ ይሰጣቸዋል። የሚሆነው የደረቅና የፈሳሽ ማለትም የሽንት ቤቱን ኃላፊነት ሙሉ በሙሉ የወረደውን ሌላ ያስጨነበታል። የስልጣን ስልት ስጡት። ምን ተሰሙት ለሚለው እንትን ከዚህ በፊት የነበሩብኝ ኃላፊነቶች በአግባቡ መወጣቴን እኔም እናንተም ታመስግናለሁ። አሁን የሰጣችንን ኃላፊነት ደረቅና ፈሳሽ ሽንት ቤት ሽንቶች የሚያልፉበት መንገድ በእኔ በኩል እንዲሆን በጣም የመጀመሪያ ስራ። ሁለተኛ ስራ ሽንት ቤት ውስጥ ገብቶ ሲጃራ የሚጠጣ ሰው የሌላ ፕሮፖዛል ነው እና ደግሞ ወደሚያስፈልጉኝ ነገሮች ስገባ የሚያስፈልገኝ መሳሪያ በመጀመሪያ የሽንት ቤት ሙቀት መለካት አለብኝ። እነዛም አለ ሜትር ይሄ ነገር ውድ ከሆነ እጅ ተደግፎ ቢለካት ሙቀቱ አይሆንማ። ለመሰለ ከዚህ በፊት እርገጤ ነው ምናምን ነገር እግሩ ገባ የሙቀት መጠኑ እግሩ እንዲቆረጥ አንዴ እድር ያለስ አድሮሜትር ካይነም እኮ አድሮ ያስረክብ እኮ ነው ሄደው ማንችል እሱ እኔ እንደዚህ ታለፍ አንተ ተመጣ ምን አይነት ነገር እኮ ይዘን እንደምመጣ ደግሞ ይሄ የህንድ ካራክተር በቃ ስክት ነው ያለበት። ምርጡ ጥምረት እኮ ነው የሁለታችሁ። ወተት ነው እሺ ምን ልታረጉ ነው? ሻይ ነው ቡና ነው? ስኳር ጨመረበት። እሺ ምን ልትሰራ ነው? ደግሞ እሱ ምንድን ነው? ብስኩት ሊጨመርበት ነው? ብስኩት ነው ቸኮሌት? እዲ ኧረ ታጠበበት ጭራሽ። የህንዶች ጉድ ነው። ደረሰ ቅዳለት እንግዲህ ይሄንን ጠጥተህ ከሸኖ አካባቢ እንዳጠፋ
ጠጥተህ ከሸኖ ቤት አካባቢ እንዳጠፋ ይበር በቃ ሸኖ ቤት ከሸኖ ቤት አልጋ ምናምን ያዘጋጁልኝና እዛው ሸኖ ቤት አካባቢ የተከታተልክ ገባው ጠብጥል ነው የሚሻለው። ምክንያቱም ይሄን ጠጥተህ ሰላማዊ ሰው አትሆንም። በዚህ ጀነሬሽን ከ35 ዓመት በላይ የሆኑ ሴቶች ሲሰረቁ ያለም ትንፋሽ ከየት ይምጣ? ትንፋሽ ከየት? በቃ ቁጭ ብለው ማየት ነው እንጂ ምንድን ፋርማሲ ነው እንደወሰሪ ምስኪን በቃ መልስላት በቃ ምስኪን መሪማ አው ደገፍ አድርገው ወደ ቤቷ ይዛት ሂድ። አይ ግን ያስቻቸው መድኃኒቶች የምር ፋርማሲ ብከፍቺ ጸዴ ነው። ቦርሳ ሙሉ መድኃኒት ደግሞ ዛሬ በባህል መድኃኒት መጣክ። መጨቃጨቅ ላይ አሪፍ ናቸው እያልኩ እኮ ነው እኮ። እንዳትደውል ከዚህ በኋላ ጨቅጭቀ ጠጣ ዞኔ አትጨቃጨቀኝ። ይኸውልህ ከዚህ በኋላ ብትደውል ነው መርጌታ አስቀዝናለሁ። ከሚስት ጋር ነው ማለት። ኧረ ተው መርጌታ ስራ ታደርገኝ እንዴ? ምን ፈልገህ ነው? ሰላም ነው መርጌታ። ሰላም ተውን ተው። እዛ ስንት ሰው ቁጭ ብሎኛል። ሰላም ወደ ጉዳይ ይገባል። ምን ፈልገህ ነው? ምን እድሜ ነው? እኔ መርጌታ እንግዲህ ሰማይ ጠቀስ እናደርጋለን። ቢቻለማ ስንቱ መሪጌታ ለመሪጌታ ነበር የሚመላለሰው። አይቻለም እንጂ ተንከና አድርጎ ወደ ቤት ነው። ምንድነው የምትሰራው? ለመሆኑ ኢትዮጵያ ነው የምሰራው። አናጺ ነኝ። በጣም አይገርም። ሜትር ልጥል ነው ማለት ከዚህ በኋላ ሜትር ስትል እሱ ነው ቱ ሜትር ነው የምትከብ። ከዛ በኋላ ሜትርስ እንደ ሜትር ኧረ ተው እሷን እሰጥሃለሁ። ደስ ይለኛል መሪጌታ። አመሰግናለሁ። ማየው ላገኘው ብለህ የጠፈሩን ሰው እንቅልፍ ንሳና መድኃኒቱ ወጪ አይርግሬ ነው ማሰጣ። ችግር የለም። አንዳንድ ፓርኪንግ ሰራተኞች እሺ ምንድን ወዴት ምንድን ነው ጭራሽ የቆመበትን ፓርኪንግ ነው የሚከፍለው። ማታመጡት ጉድ የለ። እንግዲህ ይሄ ለሁላችንም የሚሰራ ይመስለኛል። ፓርኪንግ ቦታ ስትቆሙ ብር አዘጋጅታችሁ የቆማችሁበትን በቃ ማስከፈል ጀምሯል። ጊዜው እየከፋ ነው። እንግዲህ የአባት አብሮ አደግ ልጅህን ዴት ሲያደርግ ሰላም ነው። እንዴት ነው አለን? አላወቁኝም። የሽመክት ልጅ እኮ ነኝ። ሽመክት ታይ ሰፈር እውነት ሽሜ ልጅ ነው። የሽሜ ልጅ ቤተሰብ ሆኗቸው አሸብር ሽሜ መቼስ ታውቃለህ ስለ አባት በጣም ጸበኛ ከኛ ሰፈር ጋር ደግሞ ቢሽ ካርታም ሰፈር ልጆች ጋር ሜዳ ሰፈር በጣም ከባድ ጸብ ነበር። ሽሜ በቃ ሁለተኛ ኃይለኛ ነበር። በቃ ያለ መከታው ነገር የለም ከድህነት ውጪ አንተና በጨዌ ጠቅ እያደረገው ነው ካላረል በልዩም ስም ምን ግርጣል እንትን ከልጆች ፌቨን ጋር ሰሞኑን ቤት ምናምን ነበርና እሷ ላገኘ ነው የመጣሁት። ምን ችግር አለ? ችግር የለም። ዴት ማድረጋችሁ አይደለም የገረመኝ። ድሮ በእኛ ጊዜ እንግሊዝኛ ሰፈር ይመጣ ነበር። እናንተ ሰፈር ገባ ተማረን ይወጣ እኔ አሳዶ እግሩን ሊሰብረው ነው ለዋለው ጭራሽ ወደ ጨዌ ቀየረው። ይገርማል። እና አይደፋር አንተ ምን እንዳባት በጣም ጭራሽ ምን አይነት ኮሚኒኬት ቢኖራቸው ነው አባትና ልጅ በዚህ ልክ? ፈጣሪ ለምን ምናምን ይሆናል ወደ ሰማይ የምታየው። እኛ ቤት ደስ ስትመጣ የልጄን ሩም ለማየት ነው። ተናገሩኝ እኮ ተናገርኩ የማይጀመርኩ እንደ ድፍረትማ እኔም አልተዳፈርኩም። እኔ ምንድን ነው ስራ ምን እየሰራ አሁን ተመርቄውን ነው ስራ ምናምን እየፈለኩ ምንድን ነው ዲስ ምናምን ይዛ መቼት ብር ያስፈልጋል ከጋሽ ጡረታ ላይ ምናምን ነገር ጭራሽ ወደ እየጠበቅሽ ነው ማለት ነው። ካፌ ሰዓት የምትሄደው የሆነ ሰዓት ከራሽያ የሆነ ፋብሪካ ራሽያዎች ከሰሩት ፋብሪካ ዲዛ ምናምን እየሰረቀ ሲሸጥ እየወጣ ሲሸጥ አስታውሳለሁ። ቤትኛው ጡረታ አለ። ኧረ ፋዘር ነው ኧረ ተው
ቢበቃ ግን የሚሻለው ቢበቃ ይሻላል። ወጤ ነው የሚሻለው። አይለቀስም ወጣት አይደል? ቲክቶክ ነው ቲክቶክ መልካም ይቻለ በእናትህ ማን ሆነ ቻሌንጅ እየሰጠ ሳይክል ትላለህ። የማይገዛው ነገር የለም። ዶክተር ነው ጠይቀው ነገር ግን የሚስት ቻሌንጅ ስጠኝ ብሎ ዶክተር ነው እንኳን ይታደጋል። እስቲ እንግዲህ ዶክተር ነው በዚህ ቻሌንጅ ከደረሰን ሞክረው አናግረው። መደስ ተወጣ አባቴ ዛሬ በቃ ደሞዝ ገብቷል መሰለኝ። በቃ ዛሬ መስሚያ ጠጥ ነው። ዛሬ ማንንም ማሰማም ያፋፋኝ ለምን አለ ዛሬማ ማንንም ማሰማም ተዘጋጅታ ጠብቃለች። ምንድነው? ወይኔ ሌላ ሰው እንዳይሆን ወይኔ 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 ቀሊል ጋይስ ስለዛሬ የነበሩን ቪዲዮዎች እኚህን ይመስላሉ። ቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮ ላይክ እንዲሁም አካውንቱን ሰብስክራይብ ማድረግ እንዳይረሳ። ሀሳብ አስተያየት ካላችሁ ደግሞ ኮሜንት መስጫ ላይ ያስቀምጡልኝ። ቻው ቻው።